ከ5 ዓመት በፊት ያልሰማችሁትን እኔ ያሰማዋችሁ እኮ ከ5 ዓመት በፊት የተነገረ ነገር ትንቢት ሊሆን አይችልም ማለት ነው። ይሆና እናንተ አሰማችሁም ነበር እኔ ያሰማዋችሁ እኮ ትንቢት የሚባለው አንድ ነገር ቀድሞ ከተገኘ ነው ወይስ ከዛ በኋላ ሲገኝ? ትንቢተኛ የተባለው እኮ የቀደሙትን እኮ ማያውቃቸውን ታሪኮች አጣሞ ስለተናገረ እኮ ነው። ዞሆል የተናገረው ስለ ነቢያቶቹ እኮ ነቢያቶቹ አስቀድመው አልፈው ነበር። ስለ ነብዩ አይደለም እኔ እያወራለሁ። ትንቢት ማለት አንድ ነገር ተንብዮ ሰው ከዛ በኋላ ሲከሰት ነው ወይስ የነበረን ነገር ሲያወራ ነው? ትንቢት በትርጉሙ ትንቢት ማለት ምንድነው? ትንቢት ማለት ኦኬ፣ እናንተ ያላያችሁትን ያልሰማችሁትንም መናገር ትንቢት ነው። ስለዚህ ከ5 ዓመት በፊት እኔ የጠየቁ ቀጥታ መልሰህ ትንቢት ማለት ትርጉሙ ምንድነው ነው ያለው። አቅሳ እኛ ችግር የሆነብን ምንድነው መሰለህ? ሁሉን ነገር ሊትራሊ ትወስዳላችሁ ሙስሊሞች፣ ሁሉንም ነገር ነብይ አድርጎ ሾሞኛል ለካ። ነብይ ነኝ ብሎ እኮ አይደለም ቪዲዮ ሰራው እኮ ሊትራሊ ወስዶ ማስረጃ ይዞ መጣ። ታውቃለህ ነብይ እንዳለው እኔ በጣም ለሚለኛል። አይ ግን የዛሬ 6 ዓመትም 10 ዓመትም ቢሆን ሼኩ ግን ትሸማቀቃላችሁ ብለዋል ወይስ አላሉም? እስኪ እሱ መልስልን። ያ አቅሳ እሱንም ማስረጃ አሁን ይሄኛው ማመን አልፈልክም ነው ትንቢት መሆኑንና አለመሆኑን ማመን አልፈልክም። አንተ እንደምትሸማቀቁ ነግራቸዋል ማለት ነው። አስቀድመው እሳቸው ከኔ ቀደም ብለው ታላቅ ትንቢተኛ ነበሩ ማለት ነው እሳቸው። እኔ ስለሳቸው መናገር ለመናገር ሳይሆን አንተ ትንቢት ያልከው ነገር እውነት ትንቢት ነው ወይስ አይደለም? ቆይ እኔማ ትንቢት ነው፣ ችግር የለውም። እንደምትሸማቀቁ ነው አሳያለሁ። ትንቢት እንዴት ችግር የለውም እኮ አሳያለሁ እኮ። ትንቢት የሚሆነው አንድ ነገር እኮ ያንን ነገር እኮ ቀድመህ ስትናገር እኮ ነው። ግን አንተ የተናገርከው 5 ዓመት በፊት የሆነን ነገር ነው። ችግር የለውም፣ እሱን አሳያለሁ። ለምሳሌ ነቢያት እንዴት ነው ችግር የለውም? እንዴት ችግር የለውም? አዳም ተመሳሳይ ትንቢት ፎርካስት ሊያደርጉ ይችላሉ፣ ሊተነብዩ ይችላሉ። ያንን ትንቢት ደግሞ ይችላሉ አይደለም። አዳምጥ አትንጣጣ። አዳምጥ። ቅድሚያ ግን ሼኩ የተናገሩት ምን ነበር ያሉት? ቁርአኑ ማስተማር እያሸማቀቀን ነው፣ እየተሸማቀቅን ዑለሞቹ እየተሸማቀቁ ነው ብለዋል አይደለ? እስቲ በአንተ ቃል በለው ሲያምር እንደዛ ስትለው በለው እስቲ። ባጭሩ እየተሸማቀቁ ነው ሳይሆን አንተ ያልከው ትንቢት ነው አይደለም ነው የኔ ጥያቄ። ባጭሩ ምናምን አትበል። ቁርአኑን እየተሸማቀቁበት ነው ማስተማር እየተሸማቀቅን ነው ብለዋል አላሉ? እቺን ብቻ በለልን እሺ። እኔም ደግሞ ይሄንን መልስልሃለሁ። አንተ ደግሞ ያልከው ትንቢት ነው አይደለም? አንተም ይሄን መልስልኝ። ቀጥል ንገረኝ እኮ መልስልኛ። ቅድሚያ አንተ መልስልኝ። ያው ከፍ ላድርግ። እንደውም ክርስቲያን ይቅርታ አድርግልኝና ጎን ለጎን እንሆንና እናውራ። አሁን አንተ እንደምትሸማቀቅ አሳያለሁ። አሁን እሳቸው ያሉት ለማስተማርም ወንድ የተባለው እንኳን ለማስተማር እየተሸማቀቀ ነው ብለዋል አላሉም? እሺ አንተ ደግሞ ይሄንን መልስልኝ። እነሱ ያሉት ትንቢት ነው አይደለም? ንገረኝና እነግርሃለሁ። አንተ ንገረኝና እነግርሃለሁ። እኔ አይደለ የጠየኩት። እስኪ ታዳሚዎች ፍረዱ። እሺ ቴንኪው። አንተ እንደምትሸማቀቅ ላሳየህ በነብይ ትንቢት ነው አይደለም ነው ያልኩህ። ለምን አመልስልኝም? ትንቢቱን አንተ ላሳየህ። ነብይ ድግምት ተሰራብኝ ብሎ ብቻውን ወሲብ ያደርግ ነበረ። አንተ ብቻውን ወሲብ ታደርጋለህ? በአጭሩ ጥያቄን መልስልኝ። ትልቅ ሰው ነህ ወይ? ብቻውን ወሲብ ታደርጋለህ? የ6 ዓመት ሕፃን ልጅ ታገባለህ? ስለምትሸማቀቅ ይሄን አታደርገውም። ትንቢቴ ይኸውልህ ግልጽ ነው። ትንቢቴ እንደደረሰ መመለስ አትችልም ነው መመለስ አትችልም። ትንቢት እንዳልሆነ እያረጋገጥክልኝ ነው። ያው እየመለስኩልህ ነው። ትንቢቴን ላሳየህ። የ6 ዓመት ልጅ ሕፃን አታገባም፣ ብቻህን ወሲብ አታደርግም፣ የሞተ ሬሳ ከመቃብር አውጥተህ ለሐጭህን አግትም። ነብይህ ግን እንዲህ ያደርጋል። ታደርጋለህ? አንተ ታደርጋለህ? ጥያቄን አሁንም አልመለስክልኝም። ከይቅርታ ይኸው ትንቢቴን እያሳየሁ ነው። እንደምትሸማቀቅ አንተ ቪዲዮ ላይ ስላወራሁ ነው እኔ እያወራሁ ያለሁት። አትሸማቀቅም? ናከፍል አድርግ። አንተ ትመልሳለህ። እንደ ነብዬ ብቻዬን ወሲብ አደርጋለሁ በል እስኪ። እንደ ነብዩ መሐመድ ከሚስቶቼ ሳልገናኝ ላይ ምረጭ ስፐርሜን ሰው የሚጠርግልኝ ወደ መስጊድ ሲሄድ ስፐርሜ ልብሴ ላይ እየተዝረከረከ ነው በል እስኪ በል
እሺ ደግሞ እኔ ደግሞ ይሄንን ልበልልህ። አንተ እፎይ ዛሬ ወንድ ነህ ትንቢት በል ቀጥል። እንደ ነብዬ የሞተ ሰው ከሬሳ አውጥቼ ለሐጭን የምግት የ6 ዓመት የማገባ ሌሊት መቃብር ላይ የሚሄድ እንዳበደ ራሴን ተተራራ ላይ ለመወርወር ምጥር ቅማላም ነበርኩኝ። በል እስቲ ማትሸማቀቅ ከሆነ እንደምትሸማቀቅ ትንቢቴን ላሳየ፣ እዚሁ እንደምትሸማቀቅ ላረጋግጥልህ። ይሄ እኮ የተመለሰልህ ነገር አንተ ከራስህ ፈጥረህ የምታወራው ነገር እኮ ምንም አይገባችሁም። በለው እንደምትሸማቀቅ እኔ አንድ ማስረጃ ላሳየ። ክርስቲያኖች ቆይ ቀጥል። አሁን አብዱ ከሪም እንደምትሸማቀቅ እዚሁ ላሳየ። ቀጥል በል መልስልኛ። ቀጥል። እንደ ነብዬ ግን ወሲብ አደርጋለሁ በለን፣ ብቻዬን ወሲብ አደርጋለሁ በለን። የጠየኩት ጥያቄ ነው። ጥያቄ አትጩ። ቆይ አንተ ተደራ አብዱልከሪም ጋር ልጠር እስኪ አላፍርም ነገር እስኪ መጀመሪያ መልስም ብለህ ፍርስ መጀመሪያ አንድ ሰው ልጅ አንዴ አዳም እንደ ነብዬ ብቻዬን ወሲብ አደርጋለሁ፣ አጋንንት አለብኝ፣ አጋንንት ያዘኛል፣ ለመልካም ራሴን ለማጥፋት ተራራ ላይ ሄዳለሁ፣ የሞተ ሬሳ አውጥቼ ለሐጬ እንግታለሁ፣ ሌሊት መቃብር ላይ ሄዳለሁ፣ የነብዬን ሱና ተከታይ ነኝ በል እስቲ። ማታፍር ከሆነ ማትሸማቀቅ ከሆነ በል። እናንተ እኮ አንተ ራስህ ነብይ የምትል ሰው እኮ ነህ። ያ ከነብዬ እሻላለሁኝ እና ትንቢቴን እንደዚህ ለአንተ ላይ አፕል አድርጌ ያሳየው ማለት አንተ ከነብዩ ትሻላለህ እንዴ? አልወዳደርም እንጂ ስድብ ነው ከአንተ ነብይ ጋር እኔ የማወዳደር። የሞተ ሰው ሬሳ እኔ አውጥቼ ከመቃብር አልግት ላጬን ላይ እንትን መልሰው አይደለሁም። ሰው ቶፒክ ላይ ፎከስ አድርገው። ሽንት ቤት እኮ አንተ 10 የምትሄድ እኮ ነህ። በናት የነብዩ ሰለላሁ ዐለይሂ ወሰለም እኮ በቃ አንተ ላይ ነው እንደምትጸዳዳው ሽንት ቤት አትሄድም። ቶፒኩ ላይ ቆይ መጀመሪያ በትክክል አንብብ። ሽንት ቤት መሐመድ አይሄድም ሊለን ነው እንዴ? አይሄድም መሐመድ ካካውን ያው ካካ ካለ በኋላ ካካው አይገኝ የሚል ታሪክ አለ። እኔ ደግሞ ሕፃን ሆኜ የሰማሁት ካካቸው ማይገኝ ሰዎች ቡዳ ናቸው ነው ምናምን የሚባል ነገር አለ። ሴጣን ይገራባቸዋል ወዲያ የሚባል የማሜ ካካ እያደረጉ ነው የሚሰማው። መሬቱ ራሱ ይደብቅለታል። በእናትህ መጀመሪያ እስኪ አንብብ። መሬቱ አይደለም ይደብቅለት፣ ይጠፋል ካካው ነው የሚለው ሰው። ይሄንን ማቀው እኔ ደግሞ ሴጣን ያለባቸው ናቸው ካካቸው የሚወስድባቸው ነው ማቀው። እኔስ ቶፒክ ላይ ተፈርቆ ሴጣን አንተ ጋር ነው የሞላው እኮ አፈር። እሺ እና ከፍ አድርጌ ላዋርዳውንም። እሺ መሬቱ ይደብቅበታል አልከን እና ማስረጃ አንተ እስኪ መሬቱ ነው የሚደብቅለት የሚል እስኪ ስጠኝ በቁርአን ክፈት እስኪ። መሬቱ ነው ካካውን የሚደብቅለት ብለሃል። ክፈት እስኪ ማስረጃ። አንተ እኮ ብናሳይ ባናሳይ እኮ ያው እኮ አንተ ይሄንን ተረተረት እዛ መስጊድ ማትረዱ እኮ እናንተ ማትረዱ ሰብስባ መቼም ማትረዱ አንተ ነገር ባይነገር ያው አንተ ምን አደረጋለህ አንተ? መሬቱ ከደበቀለት ታዲያ ሶስት ጠጠር 3 ድንጋይ ምን ይሰራለታል? ቂጡ ላይ ያለውን እሱንስ ምንድነው? ድንጋዩ ነው የሚደብቅለት? በ3 ድንጋይ ነበር ይጠረጋል የሚለው ሰሂህ አልቡኻሪ ላይና። እንዴት ነው ወንድሞቻችን ምን ይሻላቸዋል? መሬት ሲደብቅለት ከቂጡ ላይ ሙልጭ አድርጎ አንድ ላይ አብሮ አይደብቀውም እንዴ? 3 ድንጋይ ነው ቢጠርገው መሐመድ 3 ድንጋይ ምን ይሰራል? እንዳውንም ነው አብሮ የሚደብቅለት። ቆይ እሺ እንደዛ ከሆነ መሬት የሚደብቅለት እንደዛ እንትን ከሆነ በኩበት አልጠርግም በአጥንት አልጠርግም በድንጋይ ነው ኩበትና አጥንት ያጋንንት ምግብ ነው እያለ እንትን ይላል አልነበር እንዴ? ባለፈው ምን ሲከራከሩ ሰማው መሰላችሁ? በሶፍት መጠረግ ጥሩ ቢድአ ነው ወይስ መጥፎ ቢድአ ነው? ምክንያቱም ነብያችን